የግል ትምህርት ቤቶች እስከ 67 በመቶ የዋጋ ጭማሪ እንዲያደርጉ ተፈቀደ። የኢትዮ ኤርትራ የካሳ ኮሚሽን የወሰነልንን ካሳ እናስከፍላለን ሲሉ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናገሩ። በኢትዮጵያ የተጀመሩ የመንገድ ፕሮጀክቶችን ለማጠናቀቅ እስከ 1.5 ትሪሊዮን ብር እንደሚያስፈልግ ተገልጿል። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች፣ ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እያስታወስን ኢሊያስ ክፍሌ የሰዓቱን አበይት ዜናዎች ይዤላችሁ ቀርቤያለሁ። በኢትዮጵያ የተጀመሩ የመንገድ ፕሮጀክቶችን ለማጠናቀቅ እስከ 1.5 ትሪሊዮን ብር ያስፈልጋል ተባለ። በኢትዮጵያ የተጀመሩ የመንገድ ፕሮጀክቶችን ለማጠናቀቅ እስከ 1.5 ትሪሊዮን ብር የሚገመት ሀብት እንደሚያስፈልግ የተናገሩት የገንዘብ ሚኒስትር ዴኤታው ኢዮብ ተካልኝ ናቸው። የገንዘብ ሚኒስትር ዴኤታው ይህንን ያሉት በሕዝብ ተወካዮች ምክር ቤት በተካሄደው 4ኛ ዓመት የሥራ ዘመን 33ኛ መደበኛ ስብሰባ ላይ ነው። የምክር ቤት አባላቱ በሀገሪቱ ለተጀመሩት የመንገድ ፕሮጀክቶች ትልቅ ማነቆ የሆነውን በጀት መፍታት የሚያስችል የብድር ስምምነቶችን ገንዘብ ሚኒስቴር ሊያመጣ እንደሚገባ ጠይቀዋል። በተጨማሪም የመንገድ መሰረተ ልማቶችን ለማስፋፋት ከአጋር የልማት ድርጅቶች ሀብት የማሰባሰብ ስራ በስፋት ሊሰራ እንደሚገባ በምክር ቤት አባላቱ ተነስቷል። የገንዘብ ሚኒስትር ዴኤታው ኢዮብ ተካልኝ ከምክር ቤት አባላት ለተነሱ ጥያቄዎች በሰጡት ምላሽ ከተለያዩ የብድር አቅራቢ ተቋማት በተገኘ ብድርና ከልማት አጋሮች በተገኘ ድጋፍ በርካታ መንገዶች እየተሰሩ መሆኑን ተናግሯል። ሆኖም በምክር ቤቱ በቂ አይደለም የተባለውን በመውሰድ የሀገር ውስጥ ገቢን ለማሳደግና ከልማት አጋሮች ሀብት ማሰባሰቡን አጠናክረን እንቀጥላለን ሲሉ ተናግረዋል። አጠቃላይ እንደ ሀገር የተጀመሩትን የመንገድ ፕሮጀክቶች ለማጠናቀቅ ከ1.3 ትሪሊየን እስከ 1.5 ትሪሊየን ብር የሚገመት ሀብት እንደሚያስፈልግም ሚኒስትር ዴኤታው አስታውቀዋል። የግል ትምህርት ቤቶች እስከ 67 በመቶ የዋጋ ጭማሪ እንዲያደርጉ ተፈቀደ። የግል ትምህርት ቤቶች ከ2018 በጀት ዓመት ጀምሮ እስከ 2020 ዓ.ም መጨረሻ ድረስ የሚቆይ እስከ 67 በመቶ የሚደርስ የዋጋ ጭማሪ እንዲያደርጉ የሚፈቅድ ደንብ ጸድቋል። የአዲስ አበባ ከተማ አስተዳደር ካቢኔ ባለፈው ሳምንት ባካሄደው ስብሰባ የግል ትምህርት ተቋማት የአገልግሎት ክፍያን የሚወስን ደንብ ያጸደቀ ሲሆን የጸደቀው ደንብ በከተማዋ የሚገኙ የግል ትምህርት ቤቶች ከወላጆች ጋር ተመካክረው በሚደርሱት ስምምነት መሰረት አሁን የሚያስከፍሉት ዋጋ ላይ ለ3 ዓመት የሚቆይ ጭማሪ እንዲያደርጉ ይፈቅዳል። ይሁን እንጂ ደንቡ እነዚህ የግል ትምህርት ቤቶች ለሚያደርጉት የዋጋ ጭማሪ ጣሪያ ያስቀመጠ ሲሆን ትምህርት ቤቶቹ ከተቀመጠው ጣሪያ በታች ከወላጆች ጋር ስምምነት የተደረሰበትን የዋጋ ጭማሪ ምጣኔ ተግባራዊ ማድረግ ይችላሉም ተብሏል። በጸደቀው ደንብ ላይ የተቀመጠው የዋጋ ጭማሪ ጣሪያ 67 በመቶ ሲሆን የግል ትምህርት ቤቶች ከወላጆች ጋር በመመካከር አሁን በሚያስከፍሉት ዋጋ ላይ እስከ 67 በመቶ የዋጋ ጭማሪ ሊያደርጉ ይችላሉም ተብሏል። ጉዳዩን አስመልክቶም የከተማ አስተዳደሩ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ከቀናት በፊት ለአዲስ ሚዲያ ኔትወርክ ተከታዩን ማብራሪያ ሰጥተዋል። እንግዲህ ይሄ ዓላማው ምንድነው? የመማር ማስተማር ሂደቱ በትምህርት ቤቶችና ትምህርት ቤቶች መካከል በወላጅና በትምህርት ቤቶች ባለቤት መካከል የሚኖረውን ግንኙነት በጣም ስሙዝ በማድረግ በጣም የተሰናሰለና የተሳለጠ ግንኙነት እንዲኖራቸው ሕግና ስርዓትን መሰረት ያደረገ ግንኙነት እንዲኖር ያስፈልጋል። ማለት በተለይ በዚህ ወቅት ሁሌ በአገልግሎቱን በሚሰጠውና በሚቀበለው መካከል መስተጋብራቸው ሚዛኑን የመሳት ችግር አለ። ይሄንን ማስተካከል ያስፈልጋል ተብሎ እንግዲህ አገራችን ኢትዮጵያ በታሪኳ ለመጀመሪያ ጊዜ ነው የትምህርት ሕግ ይወጣላት። ይሄ ትምህርት ሕግ አንዱ ይህን ጣሪያ የመወሰን ሬጉሌት የማድረግ የመከታተልና ሚዛኑን የማስጠበቅ ሕግን ይደነግጋል ማለት ነው። ጣሪያውን ይገድበዋል። ለምሳሌ ያህል የደረጃ 4 ላይ ያለ የሁለተኛ ደረጃ ትምህርት ቤት ማክሲመም ሊጨምር የሚችለው ሕጉ ከ67% በላይ አይፈቅድለትም። አገልግሎት የሚሰጠውና አገልግሎት በሚቀበለው መካከል በሚኖረው መስተጋብርና ድርድር መሰረት ውሳኔ ያገኛል። ከ67% 1% መስማማት ከቻሉ በእነሱ ይለያል ማለት ነው። ሕጉ የሚገድበው የጣሪያውን የመጨረሻውን ጣሪያ እንጂ በድርድርና በውይይት በሚያደርጉበት ውሳኔ መሰረት ከዛ ጣሪያ በታች ግን የማድረጉ
ስልጣን አለው ማለት ነው። ሪፖርተር በጸደቀው ደንብ ላይ የተቀመጠውን የ100ኛ ጭማሪ አተገባበርና በተያያዙ ጉዳዮች ላይ ተጨማሪ ማብራሪያ ለማግኘት የአዲስ አበባ ከተማ ትምህርት ቢሮን የጠየቀ ቢሆንም ዝርዝር ጉዳዩ የደንቡ ማስፈጸሚያ መመሪያ ሲደርስ የሚታይ እንደሆነ በመግለጽ ተጨማሪ ማብራሪያ ከመስጠት ተቆጥቧል። የጸደቀው ደንብ መሰረታዊ ዓላማ የግል ትምህርት ተቋማትን የተጋነነና ምክንያታዊ ያልሆነ ጭማሪ ለማስቆም እንደሆነ ቢገለጽም በጸደቀው ደንብ ላይ የተቀመጠው የዋጋ ጭማሪ ጣሪያ ራሱ ከወላጆች አቅም በላይ ነው ሲሉ ሪፖርተር ያነጋገራቸው ወላጆች ቅሬታቸውን አሰምተዋል። የወላጆች ኮሚቴ አባል በመሆኑ የራሱን ማንነትና የትምህርት ቤቱን ስም ከመጥቀስ የተቆጠቡ አንድ አባት አንደኛ ክፍል ለሚገኝ ልጃቸው በአሁኑ ወቅት በተርም ወይም በሩብ ዓመት የሚከፍሉት 17000 ብር መሆኑን ጠቅሰው የከተማ አስተዳደሩ ባጸደቀው ደንብ መሰረት ትምህርት ቤቱ 67 በመቶ ጭማሪ ቢያደርግ በአንድ ጊዜ የሚመጣባቸው ጭማሪ 11390 ብር ገደማ እንደሚሆን አስረድተዋል። ትምህርት ቤቱ አዘኔታ ተሰምቶት አሁን በሚያስከፍለው ላይ የ50 በመቶ ጭማሪ ብቻ ለማድረግ ቢወስን እንኳን የሚመጣባቸው አጠቃላይ ጭማሪ ከ8500 ብር አካባቢ የሚደርስ እንደሆነ አስረድተዋል። ይህም ከአቅማቸው በላይ እንደሆነም ተናግረዋል። ለአንዳንድ የግል ትምህርት ቤቶች ከአሁኑ ለመጪው የ2018 የትምህርት ዘመን 50 በመቶ የሚሆን ጭማሪ እየተደረገባቸው እንደሆነ የተናገሩ ሌሎች አስተያየታቸውን ለሪፖርተር የሰጡ ወላጆች ጫናው ከፍተኛ እንደሚሆን ግልጽ ነውም ብለዋል። የኢትዮ ኤርትራ የካሳ ኮሚሽን የወሰነልንን ካሳ እናስከፍላለን ሲሉ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናገሩ። የኢትዮ ኤርትራ ጦርነትን ተከትሎ ዓለም አቀፉ የካሳ ኮሚሽን ለኢትዮጵያ የወሰነው ተከፋይ ሂሳብ የኢትዮጵያ መንግስት እንደሚያስመልስ የውጭ ጉዳይ ሚኒስትሩ ገልጸዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የስራ አፈጻጸም ሪፖርታቸውን ባለፈው ሳምንት ለፓርላማ ካቀረቡ በኋላ ከምክር ቤቱ አባላት ስለ ወቅታዊ የኢትዮጵያ ኤርትራ ግንኙነት እና የኤርትራ መንግስት የኢትዮጵያ አየር መንገድን በረራ ከመከልከሉ ባሻገር ከትኬት ሽያጭ የሰበሰበውን ገቢ ይዞ እንዳይወጣ የመከልከሉን ተገቢነት ተጠይቀዋል። ሚኒስትሩ በሰጡት ምላሽም ኢትዮጵያ ኤርትራ ላይ ያላት ተከፋይ ሂሳብ የኢትዮጵያ አየር መንገድ የትኬት ሽያጭ ገቢ ብቻ እንዳልሆነ ገልጸዋል። ከአየር መንገዱ ከሚሰበሰበው ገቢ ባሻገር ሌሎችም በገንዘብ የሚገለጹና የማይገለጹ ወደ ሰፊ ከመሆን የተነሳ ያልተሰበሰቡ ክፍያዎች ሊኖሩ እንደሚችሉም ነው ሚኒስትሩ የጠቆሙት። ተሰብሳቢ ሂሳባችን የአየር መንገዱ ብቻ ሳይሆን ሌሎችም የሚጠቀሱ ተሰብሳቢ ሂሳቦች አሉን። እንደሚታወቀው የካሳ ኮሚሽን ነበረ። የካሳ ኮሚሽኑ የወሰነልን ገንዘብም አለ። ከዛም ተሰብሳቢ አለን። በወደ ሰፊነት ብዙ እስከዛሬ ያልተሰበሰቡ አሉ። በገንዘብ የሚገለጹም በገንዘብ የማይገለጹም ሊኖሩ ይችሉ ይሆናል። በሂደት ይታያል ማለት ነው። እኛ በሰላማዊ ፖለቲካዊ ህጋዊ አግባብ ንብረታችንን ጥቅማችንን ለማስከበር የምናደርገውን እንቅስቃሴ እንቀጥልበታለን። ጉዳዩ ግን ከሃርድ ከረንሲ ጋር በተገናኘ እጥረት ብዙ ሀገራት እንደዚህ ያጋጥማቸዋል። ሌሎች ሀገራትም ጋር የአፍሪካ ሀገራትም ጋር ከዚህ በፊት የፎሬክስ ማሻሻያ ሳይደረግ በፊት ኢትዮጵያም ውስጥ ገንዘብ አለን ማውጣት እንፈልጋለን የሚሉ አየር መንገዶች ነበሩ። እስከ ቅርብ ጊዜ ድረስ ተመሳሳይ ጉዳይ በእኛም ሊያጋጥም ይችል ነበር። ነገር ግን እዚህ ጋር ማስገንዘብ የምፈልገው ነገር የሃርድ ከረንሲ እጥረት ኖሮባቸው እንደዚህ ያለ ችግር ማጋጠም የተለመደ ነው። በንግግር ይፈታል። ይሄ ጉዳይ ግን ከዛም ያለፈ ፖለቲካዊ መልእክት ሊኖረው እንደሚችል እንገነዘባለን። እሱን ታሳቢ ያደረገ እንቅስቃሴ እናደርጋለን። በሌሎች ሀገራት በውጭ ምንዛሬ እጥረት ሳቢያ መሰል ችግሮች እንደሚያጋጥሙ የገለጹት ዶክተር ጌዲዮን የውጭ ምንዛሪ ፖሊሲ ማሻሻያ ከመደረጉ በፊት ኢትዮጵያ ውስጥ ያለንን ገንዘብ ማውጣት እንፈልጋለን የሚሉ ሀገራት ነበሩ። ይህም የተለመደ ነገር ነው ብለዋል። ነገር ግን ከኤርትራ ጋር በተገናኘ ያለው ያልተሰበሰበ ክፍያ ጉዳይ ፖለቲካዊ መልእክት ሊኖረው እንደሚችልም አመልክቷል። የኤርትራ ሲቪል አቪዬሽን የኢትዮጵያ አየር መንገድ አውሮፕላን ከኢትዮጵያ ወደ ኤርትራ የሚያደርገው በረራ ከመስከረም 30 ቀን 2024 ጀምሮ እንዲቋረጥ መወሰኑ የሚታወስ ሲሆን አየር መንገዱ በኤርትራ ያለውን ገንዘብ ወደ ኢትዮጵያ እንዳይወስድ በኤርትራ ሲቪል አቪዬሽን ስለመታገዱ ከባንኩ መስማታቸውን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው በመስከረም ወር ተናግረው ነበር። ከሽያጭ የተገኘ ገንዘብ ለማስገባት ስንሄድ ገንዘብ ማውጣት አልቻልንም፣ ባንኩ እንዳታወጡ ታግዳቸዋል አለን።
ባንኩ የሚለው የኤርትራ ሲቪል አቪዬሽን ከሀገር እንዳይወጣ ከልክሏለውም ብለው የአየር መንገዱ ገንዘቡን ከኤርትራ እንዳይወጣ ለምን እንደታገደ ለኤርትራ ሲቪል አቪዬሽን የቀረበው ተደጋጋሚ ጥያቄ ምላሽ ሳያገኝ መቅረቱን በወቅቱ መናገራቸው ይታወሳል። የካሳ ኮሚሽኑ እንደወሰነው ከሆነ የኤርትራ መንግስት ከኢትዮጵያ 161 ሚሊዮን ዶላር እንዲሁም ወደ 2 ሚሊዮን ዶላር ገደማ ለኤርትራውያን ግለሰቦች እንዲከፈል ነው። በተቃራኒው ኢትዮጵያ ከኤርትራ 174 ሚሊዮን ዶላር የካሳ ክፍያ እንድታገኝም የተወሰነ ሲሆን ይህም ኢትዮጵያ እንድትከፍል የተወሰነባትን ካሳ ከፍላ የተጣራ 10 ሚሊዮን ዶላር ከኤርትራ መንግስት እንደምታገኝ የኮሚሽኑ ውሳኔ ያመለክታል። የተወደዳቸው የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ለወቅታዊና ፈጣን መረጃዎች የዩቲዩብ ቻናላችን ቤተሰብ እንድትሆኑና ላይክ፣ ሰብስክራይብ፣ ሼር እንድታደርጉ እያስታወስን ኢልያስ ክፍሌ የሰዓቱን አበይት ዜናዎች አቅርቤላችኋለሁ። መልካም ጊዜ